ወታደራዊ አመለካከታቸው በጣም ከፍተኛ ነበር እና በጣም ድንቅ ነበር። ነጭ ነበሩ በነጭ መገዛት በማለት የተገለጸ አለ። ደማችን ፈሶ ጎጆአችንን ፈርሶ ያተረፍነው ጣጣ ነጭ አሞራ ባሮ ነጭ አሞራ መጣ። የዛን ወቅት ባለቃል ኪዳን ሀገሮችን አባልነት ለኢትዮጵያ የሚያረጋግጥላት ነበር። ገንዘብ እጥረትም ይሁን ፋታ ባለማግኘትም ይሁን ያ ነገር አለመቀጠሉ ትክክል አይደለም ብዬ ነው የማስበው። አሁን ኢትዮጵያ ስለ ኢትዮጵያ ሲነገር ያውች ሀገር ያራሽ የተኳሽ የቀዳሽ ሀገር ናት ተብሎ ይታመን ነበር ለብዙ ዓመት። ከዛ በኋላ ቀያሽ መጣ። ከተሞች ሲመሰረቱ ቀያሾች መጡ ማለት ነው። የቀድሞ ጦር የተኳሾች ታሪክ ነው። ምንም እንኳን ከ1927 እስከ 1983 ዓመተ ምህረት ያለው አጽንኦት ሰጥቶ ሰፋ ያለ ቦታ ቢሰጠውም ወደ ኋላ ሄዶ እስከነ አጼ ካሌብ ዘመን ድረስ ያለውንም ያትታል። እዚህ መጽሐፍ ውስጥ ቢብራሩ ወይ ሰው ቢያውቃቸው ከምላቸው ነገሮች መካከል አንደኛው ምንድነው? እስከ በተለምዶ ግራኝ አህመድ ብለን እስከምንጠራው አህመድ ኢብን ኢብራሂም ጦርነት ጊዜ እስከ 1540 ደጋንና ቀስት ሰይፍና ሾተል ጋሻና ጦር ነበረ እንጠቀም የነበረው። የቱርኮችና የፖርቹጋሎች በጦርነቱ መሳተፍ መቻል የኢትዮጵያን የጦርነትን ታሪክ ሌላ ምዕራፍ እንዲሸጋገር አደረገው ይላሉ። እስኪ እሱን ያብራሩልን። አዎ እንግዲህ ቅድም እንደተጠቀሰው መጽሐፉ የሚጀምረው ከካሌብ ነው። ካሌብን መነሻ ያደረኩበት ምክንያት ከዛ በፊት ኢትዮጵያ ራሷን ለመከላከል ሰራዊት አልነበራትም ለማለት አይደለም። ሰራዊት ነበራት፣ በተለያየ መልኩ የሚገለጽ ሰራዊት ነበራት። አጼ ካሌብ ላይ ስንደርስ ግን ተሰባሰበና ዛሬ በዘመንኛ አነጋገር የማሪን ተዋጊዎች እንደማለት አይነት ከባህር ወደ መሬት የሚዋጉ ወታደሮችን እስከ ማፍራት ድረስ የተደረሰው በአጼ ካሌብ ነው። ለምን? በመርከብ ተሻግሮ የመንን ለመያዝ ለማስተዳደር ችሏልና ነው። ብዙ መርከቦችም ነበሩትና ነው። እና እንግዲህ ከዚህ ጊዜ ጀምሮ ያለውን የሰራዊታችንን ወይም የኢትዮጵያ ሰራዊትን አደረጃጀት ስንመለከተው በተለይም ትጥቁን ስንመለከት ጎራዴ፣ ቀስት፣ ጦር፣ ሾተል እነዚህን የመሳሰሉ ተቀጥቅጠው የሚሰሩ ከብረት ተቀጥቅጠው የሚሰሩ የጦር መሳሪያዎች ነበሩ። ዱላም አልነበረም ለማለት አይደለም። ዱላም ነበረ፣ የራሱ የሆነ አሰራር ቢኖረውም ለማለት ነው፣ ለጦርነት በሚያመች መልኩ። የግራኝ አህመድ መነሳት ግን የኢትዮጵያን የጦር መሳሪያ ታሪክ ወደ አዲስ ለወጠው። እንግዲህ እኔ ይሄን መጽሐፍ ስሰራ ሳነብ ያየሁት ነገር ይሄንን ነው። ሰራዊቱ ጠመንጃ ወይም ነፍጥ የሚባለውን ነገር አወቀ። በልብነ ድንግል በኩል የፖርቹጋል ወታደሮች መምጣታቸው፣ በግራኝ መሐመድ በኩል የቱርክ ወታደሮች መምጣታቸው፣ በተለይም ደግሞ ይመስለኛል ቱርኮችና አልባኒያን በምን እንደሚገናኙ አላውቅም። የአልባኒያ ወታደሮች ናቸው በቱርክ የመጡት እዚህ ጠመንጃ ይዘው ጠመንጃ ተሰጥቷቸው ለማለት ነው። እና ለማንኛውም ግን የዛን ጊዜ የጦር መሳሪያ በኢትዮጵያ ውስጥ አንድ ምርታ ወደፊት ሄደ እና ጠመንጃን አስተዋወቀ ማለት ነው። ከዛም በኋላ በተለያየ ሁኔታ በተለይም እየቆየ ሲሄድ በተለይም በዘመነ መሳፍንት ጊዜ እያንዳንዱ መስፍን የራሱን የግዛት ክልል ለማቆየት ከውጭ ሰዎች ጋር በመላላክ በመመሳል መሳሪያ ማሰባሰብ ስለጀመረ በሀገሪቷ ላይ ጠመንጃን የማወቅ ነገር መጣ እና ይሄን ሁሉ ሲሆን ጦርና ጎራዴ ቀርተዋል ማለት አይደለም።
ለምን እነዚህ ነገሮች ጠመንጃን ተዋወቀው እንጂ ጠመንጃ ለሁሉም የሚደርስ አልነበረም። ምክንያቱም ነገስታቱም ሆኖ ንጉሥ አንጋሽ ራሶችም ጠመንጃውን ቅርባቸው ወደ ታች እንዲወርድ አልፈለጉም። ምክንያቱም አደገኛነቱ ይታያቸዋል ይመስለኛል ነው ታይቷቸዋል ይመስለኛል። በእርግጥ ለስልጣናቸው አደገኛ ሁኔታን ይፈጥር ነበር። ማንም የጎበዝ አለቃ ባለጠመንጃ ሆኖ ስልጣናቸውን ንጉስነታቸው ወይም ንጉስ አንጋሽነታቸውን ወይም የአካባቢ ገዥነታቸውን ያስወግዳቸዋል ማለት ነው። ከዚህ በኋላ ነው እንግዲህ ጠመንጃን በደንብ ተዋወቁ። በኢትዮጵያ ላይ ከፍተኛ እንትን ያለው መሆኑን በከፍተኛ ጥቅም ያለው መሆኑ ታወቀ። በግዥም በስጦታም በመሳሰሉት ሁኔታዎች ማሰባሰብ ተጀመረ። ይበልጥ የተራመደው ግን በቴዎድሮስ ጊዜ ነው። ጠመንጃ በብዛት ወደ ሀገር ውስጥ ገባ። እሳቸው መድፍ ማሰራት ጀመሩ እና ይሄ ነው ባጭሩ እንግዲህ ምናልባት ያሰብከውን በጣም ጥሩ ተመልሷል። አሁን ከዚሁ ጋር አጼ ቴዎድሮስን አንስተውልኝ ነበረ። አጼ ቴዎድሮስ እንግዲህ ብዙ ግጥም ቢጻፍም ብዙ ቢዘፈንም ብዙ ተውኔት ቢደረስም ልቦለድ ቢጻፍም እውነቱን ለመናገር በየጊዜው ባነበብኳቸው ቁጥር አዲስ የሚሆኑኝ ንጉስ ናቸው፣ አጼ ናቸው። አጼ ቴዎድሮስ ወታደራዊ የሆነ ዲሲፕሊን በኢትዮጵያ ውስጥ እንዲሰፍን ያደረጉት ነገር በተለይ ከጆን ቤል ጋር ይሄ ጆን ቤልን ካነሳን ደግሞ ዮሐንስ ቤል ከትንሹ አሊ ጋርም የነበረው አንድ ግለሰብ የሆነ ተቋማት እንዲገነቡ የማድረግ ነገር ውትድርና ሌላ መልክ እንዲኖረው ያደረጉት ሚና ከጆን ቤል ጋር ያይዘ እንግዲህ ጆን ቤል ከአጼ ቴዎድሮስ ጋር ብቻ ሳይሆን ከመጀመሪያም ከትንሹ ራስ አሊ ጋራ ሰርቷል። ወታደሮችን ማሰልጠን ጀምሮ ነበረ። በጥሩ ሁኔታ የተደራጁ መስራት የሚችሉ መዋጋት የሚችሉ ወታደሮችን አሰልጥኗል። ወጣቶችን አሰልጥኗል። በኋላ ቢቀያየሙም ማለቴ ነው። ማናቸው ራስ አሊ ምረቃውን በሚያደርጉበት ጊዜ እሳቸው ይህ የሀገሬ የኢትዮጵያ ትንሣኤ ነው ብለው ተናገሩ። ጦሩን ሲመርቁ ማለት ነው። ጆን ቤል 200 ሰራዊት ነው ትርኢት ያሳየው እና ወደ ኋላ ተመልሰው ይቺ ሀገር ጠንክራለች ሰራዊት አለ ማለት ነው እና እንትን አሉ እና ማዕረግ ሰጡ። ማዕረግ ሲሰጡ ለጆን ቤል ትንሽ ማዕረግ ነው የሰጡት። ባሻ የሚል ማዕረግ ነው የሰጡት እና እሱ ተቀየመ። እንዴት እኔ ይሄን ሁሉ አሰልጥኜ በምን ምክንያት ባሻ ብቻ ማዕረግ ይሰጠኛል ብሎ እሳቸው ፊት ተናገረ። እሳቸው ደግሞ እንዴ የሀገሬ ልጆች እኮ ያስተማርካቸው ተኝቶ መተኮስን እንጂ አተኳኮሱንማ ያውቁበታል ድሮውኑ ምን ጨመርክላቸውና ነው ላንተ ከፍተኛ ማዕረግ የምሰጠው ብለው መለሱለት። አሁን እንግዲህ እሱ በዚህ እንዳኮረፈ እንዳለ ያው ቴዎድሮስ መጡ። ለቴዎድሮስ ገባ እና ለቴዎድሮስ ደንበኛ ጋሻ ጃግሬ ሆነ። እንደውም ሊቀ መኳስ አሉት እና የኢትዮጵያ ወታደሮችን በወቅቱ የነበሩት የኢትዮጵያ ወታደሮችን ልብስ ይለብስ ነበረ እና በእርግጥም ደግሞ ለአጼ ቴዎድሮስ ታማኛቸው ነበረ እና በአጠቃላይ ምንድነው ባጭሩ ስለ ጆን ቤል ለመናገር ስለ ዮሐንስ ቤል ለመናገር ጥሩ ነገሮችን ለመስራት ዘመናዊ ውትድርናን ወደ ኢትዮጵያ ለማስገባት ሐሳብ ያለው ሰው ነበረ፣ ፍላጎት ያለው ሰው ነበረ። ግን በተለያየ ምክንያት ያው ነገሩ እየተቋረጠ መጣ። አጼ ቴዎድሮስን ስንመለከት ግን ሰራዊቱ ከገበሬ ትከሻ እንዲወርድ በጣም ይፈልጉ ነበር። ምክንያቱም ደሞዝ እንዲከፈለው የሚል ሰራዊቱን ከገበሬው እንዳይወስድ ለማለት ነው። የተደራጀ ማዕረግ ያለው እና እነዚህን የመሳሰሉት መንግስታዊ ሁኔታ በመንግስታዊ ሁኔታ የተደራጀ ወታደር እንዲኖር ይፈልጉ ነበረ እና እንዳውም ካሁን ጀምሮ ሰራዊት የራስ
ወይም የራስ ማዕረግ ያላቸው ማለት ነው። ሰራዊት የራስና የደጃዝማች አይደለም፣ የንጉሠ ነገሥቱ ነው አሉ። ይሄ ማለት ወደ አንድ የማምጣት ሁኔታ ነው። እዙን ወደ አንድ የማምጣት ነው። ይሄ የዘመናዊ እንትን ነው። ስለዚህ እሳቸው ከ50 አለቃ ጀምሮ እስከ ሻለቃ ድረስ የሚደርስ ማዕረግ ይሰጥተው ነበረ። የኒሻን ሽልማትም እንደዚሁ ያደርጉ ነበረ እና ስለዚህ ነገሩን አላራዝመው። አብዛኞቻችሁ ታሪኩን ስለምታውቁት ብዙም ማወራው ነገር የለም በዚህ ላይ። በጣም አስፈላጊ ነው። አንዴ ሻለቃ ፍቅረ ስላሴ ወግደረስ ሻምበል ነው ሻለቃ የሚባሉት ሻምበል ፍቅረ ስላሴ ወግደረስ አግኝቻቸው ነበር ቤታቸው። እንደዚህ እየተጨዋወትን ምን አሉ፣ ይኸውልህ አድዋ በየጊዜው ድል ይከበራል፣ በዓል ይከበራል። ወታደራዊ የሆነው ነገር ግን አልተጻፈም። ማን በምን በኩል ዘመተ፣ እንዴት ተዘመተ የለም። ባዶ አየር ላይ ነው የምንገልጸው። ዝርዝር ነገር የለንም። እግረ መንገድ ነው እየተገለጸ ያለው። አዎ ነገሩ በጣም እውነት ለመናገር ከባድ ነው። ስንቀባበል የቆየ ነው። አድዋ ላይ ድል ተደረገ፣ አድዋ ላይ ጣሊያን ተሸነፈ የሚለውን ነገር ነው እና በእውነቱ እኔ ይሄን መጽሐፍ በመጽፍበት ጊዜ አንዳንድ መጽሐፎችን ለማሰስ ስሞክር ብዙ ነገር ነው ያየሁት። በተለይ ወታደራዊ አሰላለፉን በቦታው ላይ የነበሩ አዛዦች የነበራቸውን ወታደራዊ ቁመናና ቆራጥነትን አይቻለሁኝ። እንደዚህ ዘመን አስተሳሰብ ወታደር ስንል ያሁኑን ውትድርና አይደለም ማሰብ ያለብን፣ ያሁኑን እንትን አይደለም። እነዛ ሰዎች ግን በዛን ዘመን በነበረው የውትድርና እጽ ወይም ሁኔታ በከፍተኛ ደረጃ ያሟሉ ነበሩ። ስልታቸውን ለምሳሌ የእቴጌ ጣይቱን ስልት እንመልከት። መጀመሪያ ውጊያ አድዋ ከመሄዳቸው በፊት መቀሌ አካባቢ ነበረ ውጊያ የተደረገው። ዛሬ የመቀሌ ዩኒቨርሲቲ የተሰራበት ቦታ ላይ ጣሊያን ይዞት ነበረና እሱን ለማስለቀቅ የተደረገው እንትን በከፍተኛ ደረጃ ሰው ያለቀበት ነበረ። ምክንያቱም እሱ ትልቅ ጥሩ የሆነ ምሽግ ይዟል። ያን ምሽግ ለማስለቀቅ የሚሄደው ጦር ያው በመከላከል ላይ ያለ ወታደር ብዙ ጊዜ ያጠቃል። የመግደል እንትኑ እድሉ ብዙ ነው እና ስለዚህ ብዙ የኛ ሰው ወደቀ። ስለዚህ እቴጌ ጣይቱ ምንድነው ያደረጉት? ከጀርባ በኩል ውሃ የሚቀዳበትን ምንጭ ብንይዝ ጣሊያንን እናሸንፋለን የሚል ሐሳብ አመንጭተው ነው የራሳቸውን ጦር እዛ ቦታ ላይ ልከው ያንን ቦታ አስይዘው በአጭር ጊዜ ውስጥ የጣሊያን ጦር ከዛ ግድብ ውስጥ ከዛ ምሽግ ውስጥ ሊወጣ የቻለው። እንግዲህ ይሄን ስንመለከተው ወታደራዊ አመለካከታቸው በጣም ከፍተኛ ነበረ እና በጣም ድንቅ ነበሩ። ለምሳሌ መድፈኞችን እንውሰድ እና ባልቻ አባ ነብሶ ምሽጉን የያዙት እሳቸው ናቸው። የመድፈኛ አዛዥ ናቸው፣ የመድፈኛ ተዋጊ ናቸው። ያን ምሽግ ሲለቀቅ የኢትዮጵያን ባንዲራ እንትን ያሉት እሳቸው ናቸው። ወደ አድዋ ስንደርስም ስልትን፣ ወታደራዊ ስልትን፣ ወታደራዊ ቆራጥነትን እና መረጃን የማቀናበር ችሎታቸውን ስንመለከት በማንኛውም መልኩ ከፍተኛ ወታደራዊ ተሰጥኦ እንደነበራቸው፣ ከፍተኛ ወታደራዊ ልምድ እንደነበራቸው ልናይ እንችላለን እና እኔ ከፍተኛ ነበረ ብዬ ነው የማስበው። ብዙ ነገሮችን በስፋት ላለመናገር ፈልጌ ነው ከጊዜም ተመልካቹንም ላለማሰልቸት እና በሚያውቁት ታሪክ ነው። መጽሐፉም እንዲነበብ መነሸጥ ነውና አንዱ ግባችን ዝርዝሩ እዚህ መጽሐፍ ላይ አለ። አሁን ስለ 40 ዓመት ከቆዩ በኋላ ጣሊያኖች መጡ። ፋሺስት ጣሊያን በ40 ዓመት ቆይታ ውስጥ የተደረጉ ንቅናቄዎች አሉ። እምብዛም ሲነገርለት የማይሰማው በፋሺስት ጣሊያን ጦርነት ጊዜ የጥቁር አንበሳ እና ኮሎኔል በላይ ኃይለ አብ እና መሰሎቻቸው ያደረጉት ጥረት፣ የከፈሉት መስዋዕትነት ከነራስ ምሮ ኃይለ ሥላሴ ጋር የነበራቸው ግንኙነት በጣም በጥሩ ሁኔታ ተቀምጧልና እሱን
አዎ እንግዲህ በ1927 የሆለታ ጦር ትምህርት ቤት ተመሰረተ። ምክንያቱም ሰራዊቱ መሪዎች ቢኖሩትም በእውቀት ላይ የተመሰረተ ዘመናዊ እውቀት፣ ምክንያቱም የሚቀጥለው ውጊያ ከአድዋው በተሻለ ሰለጠነ ኃይል እንደሚመጣ መገመት አስፈላጊ ነበረ፣ ተገቢ ነበረ። ስለዚህ ይህንን ሰራዊት በሰለጠነ ወይም ደግሞ በእውቀት ላይ የተመሰረተ አመራር እንዲያገኝ አስፈላጊ ነው በሚል መልኩ በ1927 የሆለታ ጦር ትምህርት ቤት ተቋቋመ። እርግጥ ነው ከዛ በፊት በ1910 ላይ የክብር ዘበኛ ጦር ተመስርቶ ተቋቁሞ ነበረ። የስዊድን ሰዎች እየመጡ አሰልጥነውታል። ግን በተሻለ መልኩ ደግሞ እውነት ለመናገር በማይጨው ጦርነት ላይ ከፍተኛውን መስዋዕትነት የከፈለው የክብር ዘበኛ ጦር ነው ማለት ይቻላል። ምክንያቱም በተለያየ የስንቅና ትጥቅ መዘግየት ምክንያት የሆለታው ሰራዊት ቶሎ ሊሄድ አልቻለም፣ ሊቀርብ አልቻለም። እንዳውም እነ ኮሎኔል ነጋ ኃይለ ሥላሴ ብርጌድ ኃይለ ሥላሴ የሚባለውን እየመሩ ጣርማ በር ላይ ለመገደብ ነበር ሐሳባቸው። ተዛ ከማይጨው ላይ እንትን ማለቱን ስለሰሙ ማለት ነው። ያንን እንትን ጣርማ በር ላይ ለመከላከል ነበረ እና ብዙም የሆለታው እዛ የደረሰበት ሁኔታ አልነበረም፣ ጥቂቶች ናቸው። እና ክብር ዘበኛ ግን እዛ ላይ ማይጨው ላይ ከፍተኛውን መስዋዕትነት የከፈለ ነው። እዚህ መጽሐፉ ላይ ጠቅሼዋለሁ። የጣሊያኑ ጦር መሬትን ይዘው መዋጋት የሚያውቁ ዘመናዊ ትምህርት ያላቸው ወታደሮች ናቸው የገጠሙን። ሻለቃውን ጠቅሶ እንዲህ አይነት ሻለቃ ጦር ደመሰሱብን ብሎ የጻፈው ማስታወሻ አለ እና ክብር ዘበኛ ነው በከፍተኛ ደረጃ እንትን ያለው እና በ1927 የተመሰረተው ጦር ትምህርት ቤት ለበኋላው ከማይጨው መሸነፍ በኋላ ለተቋቋመው የአርበኞች ኃይል ከፍተኛ እርሾ ሆኖ አገልግሏል። በተለያየ መልኩ በተለይም በሸዋ አካባቢ ለተመሰረተው የአርበኞች እንትን ከፍተኛ አስተዋጽኦ አድርጓል። የጥቁር አንበሳን ጦር የመሰረተው እሱ ነው እና ጥቁር አንበሳ ከፍተኛ አስተዋጽኦ ያደረገ የጣሊያንን ኃይል በከፍተኛ ደረጃ መታ የምንለው ነው። መታ የምንለው ምንድነው? አይሮፕላን እስከ መደምሰስ ድረስ የደረሰ ነበረ ወለጋ ላይ እና ይህን ሁሉ ስንመለከት ከፍተኛ አስተዋጽኦ ያደረገ ነበረ እና ጥሩ ኃይል ነበር የተመሰረተው። ግን ችግሩ ምንድነው? ዘግይቶ የተቋቋመ ነበረ። ምክንያቱም በ1926 ነው ጣሊያን ወረራዋን ወደፊት መግፋት የጀመረችው በሶማሊያ በኩል እንደገና ከአስመራ ደግሞ ወደ አድዋ ተሻግሮ እና እነዚህን በቀጥታ በእውቀት በተሞላበት ኃይል ተመርተው የሚገታ አልነበረም። ለምሳሌ ኦጋዴን ላይ የተደረገውን ጦርነት ጣሊያንን ለመግታት የኢትዮጵያ አርበኞች ከፍተኛ ትግል ቢያደርጉም ከአመራር ችግር ምክንያት በቂ መረጃ ካለመኖር ምክንያት ጣሊያን ሊቋቋማቸውና ሰብሯቸው ሊያልፍ ሞከረ እና ባጭሩ ይሄ ነው። እንቀጥላለን። አንድ ጥያቄ ጠይቅና ወደ ታዳሚው እንሄዳለን። አሁን እዚሁ ፋሽስት ጣሊያን ላይ ነጭን አባሮ በነጭ መገዛት በነጭ መገዛት በማለት የተገለጸ አለ። ደማችን ፈሶ ጎጆአችንን ፈርሶ ያተረፍነው ጣጣ ነጭ አሞራ አባሮ ነጭ አሞራ መጣ ማለት ጣሊያን ሄዶ እንግሊዝ መጣ ነው። አሁን ይህንን በሚገልጹበት ጊዜ ሌሎች ታሪክ ተመራማሪዎች በማይገልጹት መንገድ እርሶ መጽሐፍ ላይ ያገኙት ምን አሉ? እንግሊዝ ምንም እንኳን እንግሊዞች ቢመጡም እንግሊዞች ደግሞ ያካተቷቸው አፍሪካውያን ነበሩ። ከአፍሪካውያን የተወጣጡ ወታደሮችን ነውና ያዘመቱት ኩራቱ ለአፍሪካም ጭምር ነው ይላሉ። ይሄ ነገር ሙግት አልገጠሞትም? እንደዚህ ማለት ይቻላል ወይ? አይ እንዲህ አይነት ነገር አልገጠመኝም እውነት ለመናገር። ደሞም ትክክል ነው። ለምሳሌ
ከጋና የመጡ ነበሩ። እሺ ከእንግሊዝ ጦር ውስጥ የተካተቱ በእንግሊዝ ጦር ሆነው እሺ ከኬንያ የመጡ ነበሩ፣ ከህንድ የመጡ ነበሩ። ለምሳሌ በኤርትራ በኩል የገቡት ከህንድ የመጡ የህንድ በቅኝ ግዛቱ ማለት ነው የእንግሊዝ ጦር ነበረ እና በደቡብ ጦር በኩል የገቡት ደግሞ ከኬንያ የመጡ ናቸው። በምስራቅ በኩል የመጡት ደግሞ በጋናና በሱዳን እነዚህ የመጡ ናቸው። ምንድነው ይሄ ነገር? ይሄንን ምንም እንኳን በቅኝ ተገዝተው በቅኝ ውትድርና ውስጥ ቢሆኑ የከፈሉት መስዋዕትነት ለኛ ነጻነት አስተዋጽኦ አለው። እስከ ዛሬ ድረስ ጎንደር ውስጥ ሰፍሮ የነበረው የእንግሊዝ ከጋና የመጣው የእንግሊዝ ጦር አገሩ ጎንደር ባራክ የሚባል ካምፕ አለው ገባ እና ምን ያህል ያስታውሱት እንደነበረ ለማየት እንችላለን። እና ስለዚህ በእኔ አስተሳሰብ እነዚህ ሰዎች ማነው እነዚህ ከየአገሩ የመጡት ኢቭን ከደቡብ አፍሪካ ሁሉ የመጡ ነበሩ። ምንም እንኳን ትንሽ የቅኝ ግዛት ስሜታቸው የቅኝ ገዥነት አብዛኞቹ እንግሊዞች በመሆናቸው የቅኝ ግዛት ስሜታቸው ያየለ ቢሆንም በማሰልጠንና በመሳሰሉት ላይ በሚሰሩበት ጊዜ ጥሩ አስተዋጽኦም ቢያደርጉም ችግር ነበረ። በጥሩ ሁኔታ የማያስተናግዱ ነበሩ። በጥሩ መንፈስ የሚያዩ አልነበሩ እና በዚህ ምንም እንኳን ይሄን ሁሉ ቢደረግም እነዚህ ሰዎች መስዋዕትነትን ከፍለዋል። ግን ምንድነው የኛ አርበኞች ትግል እና ቀድመው በአሸናፊነት በየምሽግ ውስጥ መግባታቸው እንዲወሳ አይፈልጉም። በተለይ በኋላኛው እንግሊዞች የጻፉት ነገሮችን ስናይ እና ስለዚህ እኔ ይሄ ብቻ አይደለም ኢትዮጵያ ከእንግሊዝ ጋር ሆና የኢጣሊያ ፋሺዝምን በማሸነፍ በመቻሏ በአርበኞቻችን ተጋድሎ በጦርነቱ በቃል ኪዳን ጦር ውስጥ ማለት ነው ፋሺዝምን በታገሉት የጣሊያንንም የእንግሊዝንም በታገሉት አሰላለፍ ውስጥ ገብታለች ብዬ ነው የማስበው። ከዚህም ባሻገር ማለት ነው የዛ አባልም ልትሆን ይገባታል። ግን ያው እኛን ብዙ ጊዜ እኛ አሸነፍንላቸው እኛ እንትን አልናቸው ብለው ስለሚያስቡ ይሄን ታሪክ እንድንሻማ አላደረጉም። ለምሳሌ እዚህ መጽሐፍ ላይ አይተሃል። የድል ቀን ሲከበር የሁለተኛ ዓለም ጦርነት ማብቂያ ላይ የድል ቀን ሲከበር የኢትዮጵያ ወታደሮች ሄደዋል። እዛ ሰልፉ ላይ ተሳትፈዋል። እንትና ሰልፉን ቸርችል ነበሩ የሚመሩት። በዛ ላይ የኢትዮጵያን ባንዲራ ይዘው የኢትዮጵያን ጦር ዩኒፎርም ለብሰው 6 መኮንኖች ተሰልፈዋል። ይሄ የዛን ወቅት የባለቃል ኪዳን አገሮችን አባልነት ለኢትዮጵያ የሚያረጋግጥላት ነበር እና ስለዚህ እኛ ይሄንን ስናደርግ እነዛም ደግሞ በቅኝ ግዛትነት መተው ተገዥነት መተው ከጣሊያን ጋር ተዋግተው ያገዙን አፍሪካውያን ወገኖቻችን አስተዋጽኦ አላደረጉም ብሎ ማለት ትክክል አይደለም ብዬ አስባለሁ። ግን በዚህ አንፃር ለምን ይሄን አልክ ያለኝ የለም። በጣም ነው የማመሰግነው። በኢትዮጵያ የተቋማት ግንባታ ሂደት ውስጥ ከፍተኛ ስራ ተሰርቷል ብዬ ከማስበው አንዱ ወታደሩ ላይ የተሰራው ስራ ነው። በተለይ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ማለት ነውና የሱም መጽሐፍ ይሄንን አበርክቶ እስከ 83 ድረስ ያለውን በደንብ ቢጻፍም በተለይ ደግሞ ቀዳማዊ ኃይለ ሥላሴ ላይ ያለውን ነገር የጠቀሱበት መንገድ አስደስቶኛል። ይሄንን መለው ለምንድነው የደርግ የፕሮፓጋንዳ ክፍል ውስጥ የሚሰሩ ሰው ሆነው ያንን መነጽሩን አውልቀው የፖለቲካ እንትኑ ሳይጋርዶት ያንን መግለጽዎት በጣም ነው ያስደስተኝ። የባህር ኃይሉንም ታሪክ የአየር ኃይሉንም ታሪክ የእግረኛውንም ታሪክ ሶስቱንም አንብቤ ያለውና የኢትዮጵያ የጦር ሂደት በስነ ስርዓት እንደተጻፈ ነው የገባኝ። በዚህ በጣም ተደስቻለሁኝ። ወደ ጥያቄና አስተያየት ስገባ በተለይ የሐረር ጦር አካዳሚ ታሪክ በጣም ነው ፋሲኔት የሚያደርገኝ። ቀዳማዊ ኃይለ ሥላሴ
ጦሩ በእውቀት የተገነባ እንዲሆን ስለፈለጉ በሚገርም ሁኔታ ከኮሌጆች ውስጥ ከፍተኛ ትምህርትና እውቀት ያላቸው ሰዎች ናቸው የተመረጡት። ወታደሩ በእውቀት የተመሰረተ ነው፣ ዝም ብሎ አይደለም። እሱም መግቢያው ላይ ጠቅሰውታልና በዛ መሃል መጽሐፎትን ሳነባው የሐረር ጦር አካዳሚ አነሳሱንና እስከ ቀዳማዊ ኃይለ ሥላሴ ስርዓት መጨረሻ ድረስ ያለውን ነገር ይነግሩንና ከዛ በኋላ ግን የጦር አካዳሚው እጣ ፈንታውን እዛ ላይ አልነገሩንም እና እሱም ቢያክሉ ጥሩ ነው። ምክንያቱም የታሪክ መሰባበሮች ስላሉ ደርግም የሰራው ስተት ስላለ ያን የመሰለ ትልቅ ኤሊት ጦር መፍረስ ስለሌለበት በአንድ ወቅት በኢህአዲግ ዘመነ መንግስት ውስጥ አንድ ኮሎኔል የነበሩ ሰው እንዲሁ ማኪያቶ እየጠጣን ስናወራ ካዱና ሰልጥኛለሁ ናይጄሪያ አሉኝና ከዛ እኔ ገርሞኝ ናይጄሪያ ካዱና ሄደው ሰልጥነዋል። እንደው እዛ ሲሄዱ የናይጄሪያ የአካዳሚ ኃላፊዎች ምንም አላልዎትም ምናምን ስላቸው እንዴ አንተ ልጅ ነህ እንዴት ይህን ታሪክ ልታክቻልክና እንዴት ይህን ጠየቀኝ? በዛ ዘመን አልደረስክም መጽሐፍ ታነባለህ ምናምን አሉኝ። እና እሳቸው ምንድነው ያሉኝ የካዱና ጦር ኃላፊ የነበረው ሰው የኃይለ ሥላሴ ጦር አካዳሚ ሐረር የሰለጠነ ነው እና ኢትዮጵያኖች ፕሬዘንት ሲያረጉ ለይተው ለብቻ ከጠሯቸው በኋላ እጅግ በጣም ስሜታዊ ሆነው እኔ ከሌላ መጽሐፍ አላገኘውም ከሰውየው አፍ ያገኙትን ነው የምናገረው። ስሜታዊ ሆነው እናንተ በአፍሪካ ደረጃ የፈረንሳዩን የአሜሪካውን ፖይንት ፎር ሳንድረስትንና ሌሎችን ለመተካት የተቋቋመ ትልቅ አካዳሚ ከሰራችሁ በኋላ ያን አካዳሚ አፍርሳችሁ ኢትዮጵያኖች ናይጄሪያ መታችሁ መሰልጠናችሁ ያሳፍራል። እኔ እዛ የሰለጠንኩ ሰው ነኝ። ለሌላው ይሄን አበርክቶ ለሌላው ማድረግ ሲገባችሁ ትልልቁ ማድረግ ሲገባችሁ እንደዛ መሆናችሁ ያሳዝናል ብለው ነው የመለሱላቸው። እና ቅድም እሱ ሲናገሩ የዚህ የእንግሊዝ ጦር ወደ ኢትዮጵያ ሲመጣ ከቀኝ ግዛታቸው አመተው ማሰልጠናቸው መዋጋታቸው እንደተጠበቀ ሆኖ ኃይለ ሥላሴ ደግሞ ጦር አካዳሚውን ሲመሰርቱ አንዱ መስፈርት የነበረው አፍሪካውያኖች ብቁ የሆኑ አፍሪካውያኖች መተው መሰልጠን እንደሚችሉ ነው። እና ኢትዮጵያም ወዲያው ከጦርነቱ በኋላ ከፍተኛ አበርክቶ አድርጋለች። ያው ይታወቃል የነ ማንዴላም በኋላ እነ ሙጋቤም መተው መሰልጠናቸው ይታወቃልና ቅብብሎሹ ነበር ማለት ነው በሁለቱም በኩል። በዛኛውም በኩል እነሱ እንዳገዙን ሁሉ እኛም ብዙ አፍሪካ ሀገሮች ነፃ እንደውም ጥርስ ተነክሶብናል በእነ እንግሊዝ ምናምን። ከዛ ውጭ አንድ መጠየቅ የምፈልገው ነገር ምንድነው የኮሪያው ዘመቻ ጊዜ ጦር አካዳሚው ከመመስረቱ በፊት ነው የኮሪያ ዘመቻው እና ኮሪያ ዘመቻ ላይ ያሳየነው ነገር አስገራሚ ነገር ነው በጣም የአካዳሚ ምሩቃን እርግጥ ከገነት ጦር ትምህርት ቤት ምናምን የመጡ ሰዎች እንዳሉ እንደተጠበቀ ሆኖ ነጮቹ እዛ ያዩት አቅማችን አስግቷቸው እንደነበረ ይነገራል። ከዛ አንፃር እሱ የሚሉን ነገር አለ ወይ? ከዛ በኋላ ኢትዮጵያ ውስጥም ለነበረው መንኮታኮት የአሜሪካኖችም የማገዝ ነገር እንዳለ ሆኖ መጨረሻ ላይም ሶማሌ ምናምን ሲመጣ ተከርብተው ወጥተዋልና የዛን የነበረን ፕራውድ በትውልድ ውስጥ አለመቀጠሉ ምን ይሰማውታል እላለሁ። ሌላው አያይዘው እንዲነግሩኝ የምፈልገው አንድ ብቻ እቺ መጨረሻ ናት። አያይዘው እንዲነግሩኝ የምፈልገው ምንድነው ራሱ የቀዳማዊ ኃይለ ሥላሴ ስርዓት ተቋማትን በመገንባት ያለው ነገር ይገርመኛል። አሁን ኢትዮጵያ አየር ኃይልም ራሱ ኢትዮጵያ አየር መንገድ እንኳን ከአሜሪካኖቹ ልክ ይሄንን 10 ዓመት እንዶቹ ከያዙት በኋላ ወዲያው በኢትዮጵያኖች ነው ኃይለ ሥላሴ የተኩት። ሌላ አፍሪካ ሀገር የተለመደ አይደለም። ኢትዮጵያ አየር መንገድንም ኢትዮጵያ አየር ኃይልንም እንደዛው ሌሎች የውጭ ዜጎች ከያዙት በኋላ ኢትዮጵያ እንደውም ከወታደሩ ስምረት መዳኔ እኮ ኮሎኔል ናቸው ከወታደሩ ነው መተው ኢትዮጵያ አየር መንገድ ዛሬ የምንኮራበትን አየር መንገድ እንትን ያሉትና ከተቋማት ግንባታ አንፃር ነው አነጻጽረው ቢነግሩን በደርግና ኃይለ ሥላሴ ጊዜ የነበረው ትሬንድ አለመቀጠሉ ኢትዮጵያ ላይ ምን ያህል ክፍተት ፈጥሯል፣ እንደ አየር መንገዱ ሌላው ቢቀጥል ኖሮስ የት እንደርስ ነበር የሚለውንም አያይዘው ቢነግሩን ደስ ይለኛል። አበዛውት ይቅርታ፣ አመሰግናለሁ። እንግዲህ ነገሮችን በንጽጽር ማቅረቡ እንኳን ትንሽ አስቸጋሪ ነው። ግን ለማንኛውም በኃይለ ሥላሴ ጊዜ ሰራዊቱን በማደራጀት አንጻር ከፍተኛ ምርታ ወይንም ደግሞ ጥሩ መሰረት ይዞ እንዲሄድ የማድረግ ፍላጎታቸው ከፍተኛ ነበረ። ይሄ ምንድነው የማይጨው ሽንፈት ትልቅ ትምህርት ሰጥቶ ሄዷል ብዬ ነው የማስበው። ምክንያቱም በማይጨው ጦርነት ወቅት ላይ ከፍተኛ መሰናዶ አልነበረም፣ ወደ ኋላ የዘገየ ነበረ። እሳቸውም ከዛ በፊት ዘውዳቸውንና አስተዳደራቸውን ለማጽናት ብዙ ጊዜ እዛ ላይ ጊዜያቸውን አሳልፈው ስለነበረ የሰራዊቱን ግንባታ እምብዛም አላስኬዱትም ነበረ። በኋላ ግን የሰጣቸው ይመስለኛል ይሄ ትምህርት የሰጣቸው እና ወደፊት አገሪቷን በሉዓላዊነቷ
እንዴት ማቆየት ይቻላል፣ እንዴት የታፈረች ሀገር ማድረግ ይቻላል የሚሉትን ጥያቄዎች ሳይጠይቁ ራሳቸውን ሳይጠይቁ አልቀሩም ብዬ ነው የምገምተው። እና የሐረር ጦር አካዳሚ ትልቅ ተቋም ነበረ። ለሰራዊቱም ከፍተኛ አስተዋጽኦ እድገትም ከፍተኛ አስተዋጽኦ ያደረገ ነበረ እና ይሄ ብቻ አይደለም። ለምሳሌ የባህር ኃይል ኮሌጅን ብንወስደው፣ የአየር ኃይልን ትምህርት ቤት ብንወስድ የመሳሰሉት ሁኔታዎች ከፍተኛ መሰረት ያላቸው ከመሆናቸው ባሻገር ነፃ የወጡ የአፍሪካ ሀገሮች ወታደሮቻቸውን ሲያደራጁ ልከው የሚያስተምሩት እዚህ ነበረ፣ ኢትዮጵያ ውስጥ ነበረ እና ይሄ ትልቅ ለውስጣችን ለኛ ከፍተኛ ኩራት የሚሰጥ ነበረ። ነገሮች እንደነበሩ የማስቀጠል ሁኔታ በከፍተኛ ደረጃ የምናጣው ነገር ሁሉ ጊዜ የምንደክምበት ነገር ነው፣ የሚታይ ነገር ነው እና ሐረር አካዳሚ የቀረው የሶማሌ ጦርነት በ69 ተከፈተ ይመስለኛል። 21ኛው ኮርስ እየተማረ ነበረና የሶማሌም የመድፍ ድብደባ ሐረር ላይ እየጸና ሄደ። ትምህርቱን ማስቀጠል አልተቻለም። ስለዚህ 21ኛው ኮርስ ይመስለኛል ሆለታ መጥቶ እንዲጨርስ ተደረገ እና ከዛ ወዲያ ወደ ጦርነቱ እንዲገባ ሆነ። ከዛ ወዲያ መቀጠሉ አለመቻሉ ነው ስህተቱ። ጦርነቱን ካሸነፍን በኋላ ወደ ቀልባችን ስንመለስ ማለት ነው፣ ከሩጫው ማለት ነው፣ ሰራዊቱ ከዚህ ቀደም አይቶት የማያውቀውን የጦር መሳሪያ አዳዲስ በቴክኖሎጂ የዳበረ የጦር መሳሪያ ታጥቋል። በከፍተኛ ደረጃ በእውቀት ላይ የተመሰረተ አመራር የሚጠይቅበት ጊዜ ላይ ደርሷል። ስለዚህ ያንን አካዳሚ መልሶ ያለማቋቋምና እንዲቀጥል ያለማድረጉ ስህተት ነው ብዬ ነው የማስበው። ይሄ በተለያየ መልኩ መግለጫ ሲሰጥበት የነበረ ነው። ለምን ሳይቀጥል እንደቀረ የመሳሰሉት ሁኔታዎች ሲነገሩ አሁን ያንን ማንሳቱ አስፈላጊ አይደለም። ግን በምንም ይሁን በምንም በገንዘብ እጥረትም ይሁን ፋታ ባለማግኘትም ይሁን ያ ነገር አለመቀጠሉ ትክክል አይደለም ብዬ ነው የማስበው። በአጠቃላይ ግን የውጭ ኃይሎች እየመጡ እኔ ራሴ አየር ወለድ ውስጥ በነበርኩበት ጊዜ ለናሚቢያና ለደቡብ አፍሪካ ስልጠና እንሰጥ ነበር። ይመጡ ነበር እዚህ የደፈጣ ውጊያ ማለትም ጸረ ሽምቅ ውጊያ ሁሉ የሽምቅ ውጊያ ሁሉ የፈንጂ በፈንጂ ሳቦታጅ ምናምን የማድረግ ሁሉ ይማሩ ነበር እየመጡ እና ብዙ ጊዜ የኛ ኃይል በዛን ጊዜ በኃይለ ሥላሴ ጊዜ የውጭውን የመርዳትና የማስተማር ችሎታው በከፍተኛ ደረጃ የተዋቀረ ነበረ እና ሁሉ ጊዜም ሰራዊቱ በጥራት እንዲጓዝ ይጥራሉ። ኃይለ ሥላሴ ይሄን አድርገዋል። ግን አንድ ነገር እዚህ ላይ የማስቀምጠው ነገር ምንድን ነው? ከላይ በጥራት እንዲገነባ ሲደረግ የሚቆምበት መሬት በትክክል የተስተካከለ መሆን ነበረበት። ማለትም የታችኛውን ሰራዊት ይዘነጉት ነበረ። ሰራዊት መኮንኖቹ፣ አዛዦቹ ጥሩ ለብሰው ይመጣሉ፣ በጥሩ ሁኔታ ግርማ ሞገስ ኖሯቸው ይመጣሉ። እታች ያለው ሰራዊት ግን ችጋራም ነበረ። ይሄን አመራር ተቀብሎታል ወይ? ያ ሰራዊት እንደ ጌታው ነው እንጂ የሚያየው እንደ መሪው የማየት አቅም አልነበረውም። ይሄ ድክመትም ነበረበት ለማለት ፈልጌ ነው። ተቋማት በኃይል በጥሩ ሁኔታ ቢቋቋሙ፣ በተለይ ቅድም አንስተዋል አካዳሚ በሚቋቋምበት ጊዜ እሳቸው ራሳቸው እርግጥ ነው የጦር ኃይሎች አዛዥ ናቸው፣ ግን እንደ ትምህርትና ዘመቻ መኮንን ሆነው በየትምህርት ቤቱ እየዞሩ እየመረጡ ነበረ ወደዚህ እንትን የሚሉት እና ጥሩ ነበር እንትናቸው እና ከታች ግን ተቀባዩ ካነሰ ምንድነው የሚሆነው ለማለት ነው። የዛን ሰራዊት ለዚህ ሀገር ለዚህ ማህበረሰብ
የከፈለው መስዋዕትነት አሁንም በበቂው አልተተረከም፣ አልተገለጸም። ጌታዬ አንተን በጣም አመሰግናለሁ። ሻለቃ ማሞ ለማን እጅግ በጣም አመሰግናለሁ። ሻለቃ ንጋቱ ቦጋለን እጅግ በጣም አመሰግናለሁ። ይቀራል። ለምንድን ነው ይቀራል የምለው? የተከፈለው መስዋዕትነት ከታች ገበሬ ቤተሰብ ተነስቶ ሀገርን ሀገር ለማድረግ በሀገር ላይ የመጣውን አደጋ ለመቋቋም ይህ ነው የማይባል መስዋዕትነት ተከፍሏል። ለተሰጠው መስዋዕትነትም ለተከፈለው መስዋዕትነትም አዲሱ ትውልድ በበቂ አልተነገረውም፣ አያውቀውም፣ ልንወቅሰው አንችልም። ነባሩ ትውልድ ደግሞ ያየው ያለፈበት ተገቢውን ውለታውን አልተገነዘበበትም ማህበረሰቡ። ይቅርታ አድርጉልኝና ዶክተር ከዚህ በፊት አንድ አጋጣሚ ነበረ። የኩባ ተማሪ የነበሩ ባለሙያ እዚህ ላይ መጥቶ ገለጻ አድርጎ ለመጠየቅ ፈልጌ እድሉን አላገኘውም። እና ኩባ ትንሽ ሀገር ናት፣ ከኛ እጅግ በጣም ሩቅ ያለች ሀገር ናት። ያቺ ሀገር ለኢትዮጵያ ሕዝብ ትልቅ ባለውለታ ናት። አንደኛ በነበረው ችግር ወቅት ሞታችንን ሞተውልናል፣ ብዙ መስዋዕትነት ከፍለውልናል። ልጆቻችንን ከታች ከህፃናነት ጀምሮ አስተምሮ ለወግ ለማዕረግ አብቅቶ ለትልቅ ቦታ አድርሶልናል። እኔ ብዙ ሀገር ረድቶናል፣ ትላልቅ ሀገሮችን እንጠቅሳለን፣ ብዙ እንላለን። የኩባ ውለታ ከባድ ውለታ ነው ያለብን። ፊደል ካስትሮ ሞቶ ትግላችን ሐውልት ያለበት ጥሪ ተደርጎ እኔ ዛሬ ሰራዊቱም ቢሆን ህዝቡም ቢሆን ፈንቅሎ ወጥቶ ተአምር አለ ያለው ብዬ ነበር የሄድኩት። ያየሁት ግን የኩባ ተማሪዎችንና ጥቂት የኛን ወታደሮች ነው። በጣም ውስጥ ያዘነ። ምክንያቱም እንደዚህ አይነት ውለታ ህዝብ ነን እንዴ? ለውለታ ለተከፈለልን መስዋዕትነት ለተከፈለልን ውለታ ቆመን ወተን እንኳን እናዝናለን እናመሰግናለን ማለት የማንችል ህዝቦች ነን እንዴ? በጣም ውስጥ ያዝናል። በሰራዊትም ጉዳይ ይሄንኑ ነው ውስጥ ያዝናል። ለምንድን ነው ግን የኛ ህዝብ? ምክንያቱም የሌሎች ሀገሮችን በመጠኑ አይቻለሁ። ሩቅም ሳይል ደግሞ ጥሩ ምሳሌ ኮሪያ ዘማቾቻችን በኮሪያ ሄዶ ባደረጉት መስዋዕትነት የኮሪያ ህዝብና የኮሪያ መንግስት እስከ ዛሬ ድረስ ኢትዮጵያ ምድር መጥቶ የልጅ ልጅ እስከ ማስተማር ድረስ ደርሶ ውለታ እየከፈሉ ነው። እኛ በአፍ እንኳን ውለታ ለመክፈል ፈቃደኞች አይደለንም። ምንድነው የሚጎለን እንደ ኢትዮጵያዊ? ለምንድነው መስዋዕትነት የተከፈሉልን ብዙ የሆኑልን ሰዎቻችንን ጀግኖቻችንን ለማክበር አደባባይ አፋችንን ሞልተን እናመሰግናለን ለማለት ለምንድነው የሚያቅተን? ምንድነው ችግራችን? እውነት ኢትዮጵያ ህዝብ መጥፎ ህዝብ ነው አይደለም። የተወለድኩበት ያደግኩበት ያገለገልኩበት ነው። ግን ምንድነው የሚጎለን? ለምን? ከጻፊዎቻችን ድክመት ነው? ስላላሳወቁት ስላልነገሩት? ደግሞ ይሄ በቅስቀሳም የሚሆን አይደለም፣ ውስጥ ነው ያለው። እንግዲህ ውለታን የሚያውቅና ይሄ ነው። ሁለተኛው አንድ እኔ ትንሽ ጥያቄ ምንድነው ያለኝ በመጽሐፉ ላይ መጽሐፉን ገና እንደወጣ ነው ያነበብኩት። ለዛም ነው ምስጋናን ያቀረብኩት። የቀድሞ ሰራዊት ስል በአብዛኛው የምድር ጦርና ምድር ጦር አካባቢ ያለ ታሪክ ነው ያለው። የቀድሞ ሰራዊት ደግሞ አየር ኃይልንም ባህር ኃይልንም ይጨምራል። ስለዚህ እሱን በመጠኑ ማካተት ቢቻል የቀድሞ ሰራዊት የሚለውን ሁሉንም ያጠቃልል ነበረ የሚል የራሴ ምልከታ ነው ያለኝና እጅግ በጣም አመሰግናለሁ ጌታዬ። እኛም በጣም ነው የምናመሰግነው። የሚገርመው ነገር ጋሻ አሁን እርሶ ራሱ ሲያነሱት ዛሬ ጠዋት ቅዳሜ ዛሬ ኮሪያ 75ኛ ዓመታቸውን ያከበሩ ነበር። ኮሪያ የዘመቱት እና በተጋብዘን ሄደን ነበር እዛ። እንግዲህ እዛ እነ ሻለቃ ተፈራ ወልደትንሳኤና ሌሎች የከፈሉት መስዋዕትነት ታውቃላችሁ። የሚያደርጉት ውለታ መክፈል ማለት በቃ ይሄ እጅን አፍ ላይ በሚያስጭን መንገድ አክብሮትን መግለጽ ይችሉበታል። በየጊዜው እየመጡ የዘማቾች ልጆችን እየመጡ ከኮሪያ እንግዶች ይመጡና ኮሪያ የዘመቱ ሰዎችን ስም ዝርዝር ስለሚያውቁ የሚያውቁት ሰው ቤተሰብ ሄደው የልጃቸውን እግር ያጥባሉ አክብሮት ለመግለጽ።
የትምህርት ዕድል ይሰጧቸዋል። ይሄ ውለታ የመመለስ የተደረገልን ነገር የማወቅ ነገር እና በጣም ሲገርመን የነበረው እንዴት አይነት አክብሮት አንዳንዶቹ የለበሱት የኛ የባህል ልብስ ነበረ። ዛሬ ኮሪያዎቹ የለበሱት እዛ ዝግጅቱ ላይ እና የተደረገለትን ነገር ማስታወስና ውለታን መክፈል ቀላል ነገር አይደለም። ብዙ ጊዜ የሆነ ሚና ያበረከተን ሰው የመዘንጋት ያለማስታወስ ነገር አለ። የኩባዎቹ እኛ ልክ ሌሎቹ እኛን እንደሚያከብሩን እኛ ደግሞ የተደረገልንን ነገር የማናስታውስበት ምክንያቱ ምንድን ነው? ይገባናል ነው? የእውቀት ጉለት ነው? ትዕቢት ነው? ምንድን ነው? ለነገሩ ምንም ስለ ራሳችንም አናቅም። እንኳን ወላጆቻችን የሚያደርጉልን አናቅም፣ እንኳን የውጭ ዜጋ መጥቶ ያደረገልንን። ግን እንደ እርስዎ እንደዚህ የቀድሞ ጦርን ሲጽፉ አዎ ጥሩ ነው። እኔ እንግዲህ ከሱ ጥያቄ መጀመሪያ ከሻለቃ ጥያቄ ልነሳና የቀድሞ ጦር ታሪክ እውነት ለመናገር አባይን በጭልፋ ነው። ይሄ መጽሐፍ ትንሹን ነው የጻፈው። መግቢያው ላይ አይተኸው እንደሆነ ብዙ ሰዎች ታሪኩን አንቀው የያዙ አሉ። በተለይም በሰራዊት ውስጥ የዘመቻ መኮንንና የመረጃ መኮንን ሆነው ይሰሩ የነበሩ ሰዎች ብዙ መረጃ አላቸው ታሪኩ። እነሱ የጋን መብራት ሆነው ቀርተዋል። እዚህ መግቢያው ላይ ጽፌዋለሁኝ። መደምደሚያው ምንድን ነው? ጋኑን ሰብረው ወጥተው ብርሃናቸውን ማሳየት አለባቸው። ይህ መጽሐፍ ሁሉንም ዳሷል ማለት አይደለም የሚል ሐሳብ አስቀምጫለሁ። ጠይቀናቸው እየዞርኩ ጠይቄ እኔ ስለምጽፈው አልነግርህም ያሉኝ አሉ፣ ግን አልጻፉትም። እና በዚህ የተነሳ ግን አንድ ሰው ለምሳሌ ስንሰራ መጀመሪያ ምናልባት አረዝም እንደሆነ አላቅም ዶክተር ይቅርታ፣ መጀመሪያ እኔ ነበር 3 ሆኖ እንዲወጣ የፈለኩት የጦሩ ታሪክ ነበር። ይሄንን ቢጋር ሰርቼ ስጨርስ ጀነራሎች ስልክ ደወሉልኝ። ጀነራል ጃገማ ነበሩ፣ ሌሎችም ጀነራል ግዛው ነበሩ እና ደወሉልኝ፣ እንፈልግሃለን አሉኝ። ሄድኩኝ ስል ይሄን ታሪክ እንዲጻፍ እንፈልጋለንና አንተ ነህ የምትሰራው፣ አንተ ትችለዋለህ፣ ይሄን አድርግ አሉኝ። በፊቱንም ይሄንን ቢጋር ሳወጣ ለነበር 3 ሳወጣ መረጃ ከየት አገኛለሁ የሚል ጭንቀት ነበረብኝ እና ደስ አለኝ። ምክንያቱም እኔ ታሪኩን ለመስራት እንጂ ፍላጎቴ በሌላ መልኩ ዝናውን እንትን ለማለት አይደለም፣ ብቻዬን ሰርቼ ዝናውን እንትን ለማለት አይደለም። እና ከዛም በኋላ ተደራጀን፣ የታሪክ ኮሚቴ ምናምን ተቋቋመ። ዋና እንትናችን ምንጫችን የቀድሞ የምድር ጦር ሰነድ ክፍል ነበረ፣ ጽህፈት ቤት የነበረ። እዛ ሄዱ፣ አንድ ነገር የለም። አንድ ታሪክ የሚሆነው በውትድርና ታሪክ የኦፕሬሽን ፋይል ሲገኝ፣ የዘመቻ ፋይል ሲገኝ ነው፣ የዘመቻ ሪፖርት ሲገኝ ነው። የለም፣ የሆነኝ ተብሎ ተጽፏል፣ ተሰውሯል። አልተሳካልኝም ይሄ ሁሉ። ስለዚህ ምን ሆነ? መጨረሻ ላይ የታሪክ የመረጃ አሰባሰብ ጉዳይ እኔ ላይ ወደቀ እና የተቻለኝን ያህል ባተልኩ፣ መረጃዎችን ማሰባሰብ ጀመርኩ። የሚያውቁትን ሰዎች ጠየቅሁ። እነ ጀነራል ግዛውን፣ ጀነራል ማናቸው ወልደ ስላሴ በረካን እና ሌሎችን ኢንተርቪው አደረኩ እና እነሱ የሚያስታውሱት ትልቁ ችግር ምንድነው? የኛ ጀነራሎች የውሎ ጉዳያቸውን አይጽፉም፣ ማስታወሻ የላቸውም፣ በቃላቸው ነው ሁሉ ነገር። እኔ እንኳን ድሮ ታች ሆኜ ጦር ሜዳ የሄድኩበትን እንትን እጽፍ ነበረኝ ከመጀመሪያ ጀምሮ ማለት ነው። እና አንዱም አስተዋጽኦ ያደረገው በዛን ወቅት ያየኋቸው እንትኖች ናቸው። እና ስለዚህ የተሟላ መረጃ አንድ ያለማግኘት፣ ሁለተኛ ሰፊ ስለሆነ ባህር ስለሆነ አሁንም ቢሆን እናገራለሁ
የቀድሞ ጦር ታሪክ ተሟልቶ አልተጻፈም። ምክንያቱ አንድ መረጃ ባለማግኘት፣ ሁለት ደግሞ ነገሩን ሰብሰብ ለማድረግ ስለተፈለገ ቢጻፍ ኖሮ ባለኝ መረጃ መሰረት ባገኘሁት መረጃ እንኳን መሰረት ብጽፈው ኖሮ ይሄ መጽሐፍ ይሄ ብቻ አይሆንም። ትልቅ ገንዘብ ማንችለው አይነት ነገር ይሆን ነበር። ይሄንን በወቅቱ ለማሳተም 325 ሺህ ብር ነው የፈጀብን በዛን ዘመን። አሁን ቢሆን ኖሮ የትየለሌ እንደሆነ ማየት ይቻላል። እና ይሄ እንግዲህ መጽሐፉን እንትን ያለ ማለት ነው። ውለታ መላሽ የሚባለው ጉዳይ እርግጥ ነው ውለታ ለመመለስ አንድም የዳበረ ባህል ያስፈልጋል፣ አንድም አቅም ያስፈልጋል። ለመሆኑ እኛ አቅም ነበረን እንዴ? እኛ ራሳችን እኮ አንተ ራስህ እኮ ተወርውረህ ነበር። ማን አስታወሰህ? ስለዚህ ኩባን ነው የምታስበው? ራስህን ነው የምታስበው? ከዚህ አንፃር እኔ በተቻለ መጠን በዚህ መጽሐፍ ላይ ላስባቸው ሞክሬያለሁ። በመጠኑም ቢሆን እውነት ለመናገር የኩባ መካናይዝድ ብርጌድ ለመጀመር ልሶ ማጥቃት ላይ የሰራውን ጀግንነት ተግባር ማንም የሚረሳው አይደለም። አቅሜ በፈቀደ መጠን እዚህ ላይ አስፈራዋለሁኝ። የሶቪየት ህብረትን እርዳታ በዛን ወቅት በነበረው ሁኔታ በከፍተኛ ደረጃ ትጥቅ ብዙ ፈተና ቢኖርበትም ለማግኘት ብዙ ፈተና ቢኖርበትም በከፍተኛ ደረጃ ረድተውናል። ትጥቅ በመግዛትም በእርዳታም በመሳሰሉት ሁኔታዎችን አግዘውናል። በማማከርም በተለይ በማማከር በኩል የምስራቁን ጦርነት ጀነራል ፔትሮቭ ነበረ፣ በኩባ በኩል ጀነራል ኦቾዋ ነበረ። ሁለቱም በጥሩ ሁኔታ አማክረውናል። የየራሳችን ምክንያት የማንቀበላቸው ምክንያቶች ቢኖሩ በውስጡ ማለት ነው፣ በወታደራዊ አስተሳሰብ ማለት ነው። እና ለማንኛውም ለማሰብ በዚህ መጽሐፍ ላይ ለማሰብ ሙከራ ተደርጓል። እዛ ላይ ሐውልቱ ጋር ያየኸው ነገር ቅድም የጠቀስኩት ነው። በመጀመሪያ ደረጃ ለኩባም ሆነ ለሶቪየት ህብረትም ሆነ በተለይ ለየመን መድፈኞች ከፍተኛ አድናቆትና ክብር አለን። ግን አቅም እንዲኖረን ያስፈልጋል። አስተሳሰባችንም እንደዚሁ እና አቅም የለም። እና ሐውልቱ ሲሰራ የተሰራው የአገሪቷን ዳር ድንበር ያስከበሩ አብዮቱን የጠበቁ አንድነትን ለጠበቁ የኢትዮጵያ ሰራዊት ነው። የኩባ መታሰቢያ የመጣው በኋላ ነው ኢህአዴግ ከመጣ በኋላ ለብቻው መጀመሪያ ይሄን ከሰራን በኋላ በዛን ጊዜ ማለት ነው መንግስት ሳይለወጥ ለብቻቸው መስራት ነበረብን መታሰቢያ። ከዚህ ጋር መዳበል አልነበረበትም። ገባ? አዎ፣ ለብቻው መሰራት ነበረበት። ከዚህ ጋር መዳበሉ ያኛውን ጥላ ለማጥላት ተፈልጎ ነው። የዚያኛውን በላው ላይ ጥላ ለመፍጠር ተፈልጎ ነው የተሰራው እንጂ በትክክለኛ መልኩ ለኩባ ታስቦ አይደለም። ለኩባ እርዳታ ታስቦ ቢሆን ኖሮ ለብቻው ይሰራ ነበረ። ያኔ ቀደም ብለን ያንን ባለማድረጋችን እርግጥ ትልቅ ስህተት ነው። ቅድም ነግሬያለሁ። ምናልባት በመንግስት በኩል በወቅቱ በነበረው በመንግስት በኩል የቅደም ተከተል ሁኔታ ይዞት ይሆናል፣ ወይም የአቅም ጉዳይ ይዞት ሊሆን ይችላል። ብዙ መንገዶች መተንተንና ማየት እንችላለን። እና በአጠቃላይ ግን እኔም አንተም እና መሰሎቻችን የኩባንና የየመንን ሰዎች ከዚህ ውስጥ አናጣቸው። እንደዚህ መናገር መቻል ራሱ ቀላል ነገር አይደለም። ጋሻ ያለመለኮት የሚለኝ ነገር አለ። መልካም ነገር የዋለልንን ሰው ውለታውን ባንመልስ እንኳን ውለታውን እንናገርለት የሚባል አባባል አለ። መንገር መቻል ራሱ ዋጋ አለው። እንደሌለ መቁጠር መቻል ነው ክህደት። ይሄ መቆጨት፣ ይሄ መከፋት ራሱ የሚወልደውን ነገር እንደሆነ አናቅም። እንደ ስነ ጽሁፍ ሰው የኮሪያ ዘማቾች ልቦለዶቻችን ውስጥ አሉ፣ ቲያትሮቻችን ውስጥ አሉ፣ ኩባውያን ያደረጉልን ነገር አሉ።
የለም። ምንድነው ይሆን ነው? ለመንቃት ስለሚጠቅም ነው ጥያቄው መነሳት ያለበት። ሌላው ዛሬ አሁን ለምሳሌ የቀድሞ ጦር ላይ ተቆርን። የቀድሞ ጦር ግን ሰበሰበልን። ተሟላ ማለት አይደለም፣ ሊሟላም አይችልም ከባድ ስለሆነ። ባህር ኃይሎችም አየር ኃይሎችም ሰርተዋል እንደዚህ። ለዛ ነው በተቋም ደረጃ ሊሰራ የሚችል ስራ አንድ ግለሰብ ሰርቶት ሲገኝ ብራቮ መባል አለበት። ለምን መጻፍ ፈለጉ? ለምን የግል ታሪኮ እንደሌሎቹ አላተኮሩም? ያ መቅደም ስላለበት፣ ይሄም መቅደም ስላለበት ተቋማት ግንባታ ላይ ተቋማት የከፈሉትን ታሪክ ላይ አተኩሮ መስራት መቻል ዋጋ ያስከፍላል። በጣም ነው የምናመሰግነው። ይቅርታ አንድ ከሱ ጥያቄ ላይ እንትን ያለ ነገር መሰረታዊ ጉዳይ መስሎ ስለታየኝ ነው። የቀድሞ ጦር የሚለው ነገር በመሰረቱ ያው የቀድሞ ሰራዊት አላልኩም፣ የቀድሞ ጦር ነው ያልኩት። ያም ሆኖ ግን ይሄን ያልኩበት ዋናው ምክንያት የቀድሞ ጦር ለተቋቋሙት ወታደራዊ ማዕከላት ሁሉ እርሾ ነበር። ከምድር ጦር ያልሄደ አዛዥ ለአየር ኃይል፣ ለባህር ኃይል፣ ከምድር ጦር ያልሄደ አሰልጣኝ፣ ከምድር ጦር ያልሄደ ፖሊስ፣ ፈጥኖ ድራሽ ለማሰልጠን ማን ያለው? ሁሉም ቦታ ነበረበት፣ እርሾ ነበረው። በዚህ የተነሳ አልፎ አልፎ እኮ እዚህ መጽሐፍ ውስጥ አየር ኃይል እንዴት እንደተቋቋመ፣ ባህር ኃይል እንዴት እንደተቋቋመ ፍንጭ እየሰጠ ሄዷል። ሁሉንም ለማካተት መነሻችን መሰረታችን እነዚህ ናቸው ለማለት በዚህ የተነሳ ነው የቀድሞ ጦር ለማለት የፈለኩት እንጂ የቀድሞ የምድር ጦር ብል በጣም ነገሩ ይጠባል። ጓዶቻችንም እኛ በተሳተፍንበት ውጊያ ላይ እግረኛ በተሳተፈበት ውጊያ ላይ አየር ኃይል አልተሳተፈም። በምስራቅ በሰሜን ጦርነት በምጽዋ አካባቢ ባደረገው ጦርነት ላይ ባህር ኃይል አልተሳተፈም። እና አብረን የሰራን ስለሆነ እነዚህን ጓዶቻችንን ከኛ ነጥለን ላለማየት ስለፈለኩኝ ነው እኔ ጠቅለል እንዲያደርግልኝ የፈለኩት ለማለት ነው። ለተሰጠኝ እድል እጅግ አመሰግናለሁ። አቅራቢያችን ጋሽ ገስጥንም በጣም ነው እናመሰግናለሁ። ለጻፉልን ላበረከቱልን ነገር ሁሉ እጅግ እናመሰግናለን። ሁለታችሁ ዳያሎግ ስታደርጉ እያሰብኩ ነበረ። እንደውም አሁን ህልም ነገር ፕሮፌሲ ነገር ትንሽዬ ነግረውን ነበረ ጋሽ ኃይለ መለኮት የምንመኛትን ኢትዮጵያን እንደምናገኛት ወይም እውን እንደምትሆን ትንቢት አለ ወይም ደግሞ ህልሙ አለን በል። ምክንያቱም ስለ ህልም ሲወራ ነበር። ያ ህልሙ እንዳለ በተወሰነ ደረጃ ተጠቁሟል። ግን እናንተ ከልምዳችሁ እድሜያችሁ አለ፣ ልምዳችሁ አለ፣ ጸሐፊነታችሁ፣ አንባቢነታችሁ አለ እና ከችግር ወደ ችግር ነው አሁን እየሄድን ያለ ብዬ አስባለሁ። ድሮ እናንተ ያሰባችሁት አለ፣ እንዲህ ብናደርግ እንደዚህ ቢሆን ኑሮ እንዲህ ይሆን ነበር እርግጠኛ ነኝ እያላችሁ ነው። እኛ ደግሞ አሁንም እያልን ነው እና ያችን ህልማችንን ኢትዮጵያን የምናገኛት ምን ችግር ተፈቶ ነው? ምክንያቱም እኔ የትናንትናው ችግራችንና የዛሬው ችግራችን ያን ያህል የተለያየ ነው ብዬ አላስብም። እና የትናንትናውና የዛሬው ችግራችን ልዩነቱ ምንድን ነው? የችግሮቻችን መንስኤዎችስ ምን ይሆኑ? በምን መንገድ ብንፈታቸው ነው ቅድም እናንተ ያነሳችኋት ያቺ ምናልማትን ኢትዮጵያ ልናገኝ የምንችለው ለማለት ነው። አመሰግናለሁ። አዎ ቅድም ለማለት ሞክሬያለሁ። ምናልባት ማንም ያለመውን የሚያገኝ አይመስለኝም። ስንነሳ የራሳችን ህልም ነበረ፣ ያንን አላገኘንም። ያንን ህልም ደግሞ አሁን በራሳቸው ህልም ደግሞ የሚገፉበት አሉ እና ስለዚህ ያንን ማየት ነው ያለብን። በአጠቃላይ ግን ሁላችንም ስለ ኢትዮጵያ ማሰብ እንዳለብን ለመናገር ነው የምፈልገው። ስለ ኢትዮጵያ ማሰብ እንዳለብን መናገር እፈልጋለሁኝ። ባጭሩ ግን መቼ ነው የሚለው ጉዳይ በእውነት ለመተንበይ አስቸጋሪ ነው። ወይ እናያለን ወይ ሳናይ እናልፋለን። ይሄን ብቻ ነው ማለት የምፈልገው። ቅድም ጋሽ ያለ መለኮትም ሲነገር ስትገናኙ
ስለ ኢትዮጵያ ማንም ሰው አሁን ቅድም አንድ የተነሳ ጥያቄ ነበረ። በደርግ ዘመን እንኳን ሆናችሁ ስለተፈጸመ ነገር እንዴት ነው ምን ይሰማል የሚል ጥያቄ አቀረብኩ። ምክንያቱም በቃ እኛ የሚጠበቅብን ጥያቄውን መጫር ነው እዚህ መድረክ ላይ። ከዛ በኋላ ባለቤቱ የሚሰማው እርስዎም ልክ እንደዚሁ እንዲህ ትታየኛለች ኢትዮጵያ የሚባል እውነት ነው። እኔ እንግዲህ አባቶቼ ያስረከቡኝን ኢትዮጵያ ምልአቷ ሳትጎል ላያት እፈልጋለሁ። ከምልአቷ ሳትጎል ላያት እፈልጋለሁ። ያን ነው ማየት የሚታየኝ ለማለት ነው። ለዛ ከወጣትነቴ ጊዜ ጀምሮ ሰርቻለሁ፣ ደሜን አፍስሻለሁ፣ አጥንቴን ሰንጥሬያለሁ። ከዛም በኋላ ደግሞ በተለያየ መልኩ የሚቻለኝን ያህል ሰርቻለሁ እና የማስበው ነገር ያችን አባቶቻችን ያስረከቡን አገር ከምልአቷ ሳትጎል ማየት ብቻ ነው። ይሄንን ነው ማለት የምችለው። በነገራችን ላይ ከ1983 እስከ 1990 ታስረው ነበረ። በደርግ ጊዜ ስልጣን ላይ የነበሩ ኃላፊነት ላይ የነበሩ ሰዎች ሲታሰሩ በዛች 7 ዓመታት ውስጥ አንዳንዶቹ ይቅርታ ጠይቀው ሲወጡ ይቅርታ አንጠይቅም ያጠፋነውም ጥፋት አልገባንም ካሉ ሰዎች መካከል አንዱ ጋሽ ገስጥ ተጫኔ ናቸው። እዛ እስር ቤትም ሆነው ዛሬ ያነበብናቸው ብዙ መጽሐፎች የተጻፉትም ደግሞ እዛ መሆናቸው ይገርማል። እሱ ብቻ አይደለም። እውነት ለመናገር ኢህአዴግ መጥቶ በሬዲዮ እጅ ስጡ ሲል እኔ ወንጀል አልሰራሁም ወንጀለኛ ነው ብሎ የሚያስብ ካለ መጥቶ የያዘኝ ብዬ ቤቴ ቁጭ ብዬ ነው። እሺ በኋላ ነው የገባሁት እና ስለዚህ በኋላ ነው የገባሁት ማለት እንትኑ ዛቻው ማስፈራሪያው መግለጫው ሲደጋገም ነው ወይስ አይደለም? ቤተሰብ ተጨነቀ። ቤተሰብ በመጨነቁ ምክንያት ቤተሰቤን ከማስጨንቅ ብዬ ሄድኩኝ። በቃ ወር ነው ከሁለት ወር በኋላ ማለት ነው። እና ስለዚህ ይሄን ያነሳሁት ምንድነው በፊትም እኔ ጥፋተኛ አይደለሁም። በሰራው ስራ በጎ ሰራለሁ ብዬ ምናልባት መጥፎ ስራ ተሰርቶ ሊሆን ይችላል። በዛ የተጎዳ ሊኖር ይችላል። ግን ይሆነኝ ብዬ ያደረኩት ነገር የለም ብዬ የማስብ ማመን ስለሆንኩ በቃ በዚህ ምክንያት ነው። በነገራችን ላይ አሁን ቤተሰብ ሲሉ ሁለት ነገር ብነግራቸው የጋሽ ገስጥ ሁለት ልጆች አውቃቸዋለሁ። አንደኛው ይታገሱ ገስጥ ተጫኔ ነው። ኢቢኤስ ላይ ደንብ 5 የሚል ተከታታይ ቴሌቪዥን በጣም ጥሩ ተደርጎ ተጽፎ የነበረው ደራሲው የሳቸው ልጅ ነው። ሁለተኛ ደግሞ መስከረም ገስጥ ተጫኔ ታውቋታላችሁ። መስከረም ገስጥ ተጫኔ በአንድ ወቅት በተለያዩ ሚዲያዎች ይነገር የነበረ አንድ ዜና ነበረ። ኢትዮጵያዊቷ መስከረም ገስጥ ተጫኔ የአፍሪካ ምርጥ የሕግ ባለሙያዎች ዝርዝር ውስጥ ገባች የሚል እንደ አባት ደስ ይላል አይደል? አባት የሚሰማው ይሰማል። ከልጅ የበለጠ አባት ይደሰታል፣ እናት ትደሰታለች። እንደዚህ ሪካርድ ሰበረ፣ አሸነፈ፣ ዝርዝር ውስጥ ገባ፣ እንደዚህ ሜዳሊያው ልጅ ሊቀበል ይችላል። ልጅ የተቀበለ ቀን እርግጠኛ ሆኑ ወላጅ አንገት ላይ ልብ ውስጥ ተንጠልጥሏል። የበለጠ ያጌጥበታል፣ የበለጠ ይዋብበታል። አፄ ኃይለ ሥላሴ ከውጭ ሲመጡ ከባላምባራስ ወይም ራስ አበበ አረጋይ ጋር የነበራቸው ግጭት ነበረ። ባላምባራስ ብለው ነው እሳቸው የሚጠሯቸው። ራስ አበበ ግን ራሳቸውን ራስ ነው የሚሉት ወይም የሚሏቸው። ኋላ ደግሞ ዋቆ ጉቱም ጄኔራል ሳይሆኑ ራሳቸውን ነው ጄኔራል ያሉት። እነዚህ ሁለቱም ታሪኮች እንግዲህ ያው የተለያየ ነገሩ አንድ ነው ያስኬዳል። ራስ አበበ ባላምባራስ ነበሩ። ጃንሆይ ወደ ውጭ ሲወጡ ጦርነቱን ለመምራት ንጉሥ ያስፈልገናል አሉ የሸዋ አርበኞች። ስለዚህ ማንን እናንግስ ሲባል የኢያሱ ልጅ ተፈልጎ ንጉሥ ምናምን ፀሐይ የሚባል ሰው ንጉሥ ይባላል። ንጉሥ ይላሉ። ከዛ በኋላ ያ ንጉሥ ራስ አበበን ባላምባራስ አበበን ራስ አላቸው። ግን ንጉሡ ብዙ ጊዜ ሳይቆይ በሕመም ምክንያት ሞቱ። ንጉሥ የተባለው ማለት ነው። አሁን ራስ አበበ በራስነታቸው ጸኑ እና አርበኞችን እያስተባበሩ የሸዋን
ውጊያ ለመምራት ቻሉ። እንትና ኃይለ ሥላሴ ይሄን አልተቀበሉም ነበር። እኔ ባላምባራስ ነው ያልኩት ራስነትን ጌታ መጣው የሚል ነገር ነው። ወደዚህ መምጣት ሲፈልጉ ከስደት ወደዚህ መምጣት ሲፈልጉ ምክር ገባቸው ኃይለ ሥላሴን ማለት እነ ደጃዝማች ተሰማ ይመስሉኛል ከበደ ተሰማ አይ ወደዛ ከገባን አርበኞች ባሉበት ሁኔታ መቀበል አለብን፣ ራስ አበበንም ራስነቱን መቀበል አለብን፣ ካሁን በኋላ የሚጽፉላቸው ደብዳቤ ራስ እያሉ ይጻፉ ብለው ይመክሯቸዋል። እና ከዛ በኋላ እሳቸው ይድረስ ለራስ አበበ ብለው እየጻፉ መጡ። ይጽፉ ጀመር ስለ መምጣታቸው ሲነገር ማለት ነው። ፕሮፓጋንዳ መስራት ሲጀምሩ ማለት ነው። በሚገቡበት ጊዜ እንግሊዞች አዲስ አበባን ቀድመው ሲይዙ ራስ አበበን አነጋግረዋቸው ነበር። ንጉሱን ማስቀረት እንችላለን፣ አንተን ማንገስ እንችላለን ይሏቸዋል። እናንገስ አይ እኔ ለንጉስነት አይደለም የተዋጋሁት ጣሊያንን ለማባረር ብቻ ነው ብለው አሻፈረኝ ይላሉ። መጀመሪያም ኃይለ ሥላሴ የዚህ ስጋት ነበራቸው እንትን ሲሉ እና መጨረሻ ላይ ያው ነገሩ መለዘብ ያለበት መሆኑ ኃይለ ሥላሴም ታያቸው። ያው እንደገቡ የጦር ሚኒስትር አረጓቸው በብዙ ደረጃዎች በማሳደግ ማለት ነው። ዋቆጉቱን በተመለከተ ዋቆጉቱ ያው ባሌ ውስጥ ትግል የጀመረ ነው። እሱ እንደሚለው መጀመሪያ ትግሉን ትቶ ብዙ ውጊያ ተደርጓል። እጅ እንዲሰጥ ለማድረግ ብዙ ውጊያ እኔ የነበርኩበትም ጦር ለአንድ ዓመት አንድ ሻምበል ጦር ሄዶ ነበረ፣ ታግሏል። ግን ነገሩ ሲጠነክርበት ወደ ሶማሌ ይሄዳል። ከዛ ጦሩ ደግሞ ጋብ ሲልለት ይመጣና ውጊያውን ይጀምራል። እና ጀነራል ጃገማ ኬሎ የባሌ እንደራሴ ሆነው ሲሾሙ ያግባቡትና ይመጣል። ንጉሱ ፊት ያቀርቡታል። ለምን ሸፈትክ ሲሉት አይ እኔ ከሶማሊያ የመጡ ሰዎች ከብት ዘረፉ፣ ያንን ከብት ለማዳንና እነዚህን ወደ መጡበት ለመመለስ መሳሪያ ስጡኝና ልዋጋ ብዬ እዛ ላለው አስተዳደር ወይም ገዢ ተናገርኩ። እዛ ላለው ጦር ጠየቀው፣ ከለከሉኝ እና ከብት እየተዘረፈ ስለሆነ ለምን ይሄ ይሆናል ብዬ እነዛን ባለኝ መሳሪያ እነዛን ሶማሌዎችን እንትን ስል መንግስት አሰረኝ እና ከዛ በኋላ ጠፍቼ ሸፈትኩ አለ ኃይለ ሥላሴ። አይ እኛው ራሳችንን ያሸፈት ነው ማለት ነው ብለው ያምናሉ እና ደጃዝማች ይሉታል። ማዕረግ ይሰጠዋል ማለት ነው የደጃዝማችነት ማዕረግ። ከዛም በኋላ ያው ቢያው ነገሩ አሁንም የተሻለ ነገር የለም። ሶማሌ ደግሞ ሰርጎ ገብ መስራት ትፈልጋለች። ቅራኔ ያላቸውን ሰዎች አሰባሰበች። ዋቆጉቱ እንደገና ተነሳ፣ ጀረናል ተባለ እና ጀረናልነቱን ከዚያ ይዞ መጣ እና ይሄ ነው እንግዲህ ይቅርታ የምጠይቀው ዋቆጉቱን እንደ አንድ ተራ ሰው አድርጌ ተናግሬ ሊሆን ከሆነ ማለቴ ነው። አንዳንድ ሰዎች በጣም እንትን ብለው ስለሚያው እና ያ ነው ብቻ። ለማንኛውም በጣም ጥሩ ጋሽ ገስጥ እንኳን መጡልን፣ እንኳን ጻፉልን። በጣም ነው ደስ ያለኝ። እንዴት ነበር ቆይታችን? ጋሽ ገስጥ የሚዲያ ሰው አይደሉም። የሚገርማችሁ ነገር ቅድም ምን እያሉኝ ነበረ? ይኸውልህ እኔ ብዙ አልናገርም፣ አጫጭር ነው የምናገረው። ድሮ ወንበር በያዝኩ ጊዜ ይገርምሃል እኮ አሉ። ወንበር በነበረኝ ጊዜ ያለ ማቋረጥ 2 ሰዓት ሁሉ አወራ ነበረ። ከወንበር ከወረድኩ በኋላ ማወራ ሁሉ እያጠረ መጣ። ስለዚህ መጎንተል መጠየቅ እፈልጋለሁ እያሉ ነበር። ግን ከጠበቅኩት በላይ እጅግ በጣም ግሩም የሆነ ማብራሪያ ነው የሚሰጡት አይደለ? ውድ የነገረ መጽሐፍት ፕሮግራም ተከታታዮች በደራሲ ገስጥ ተጫኔ
የቀድሞ ጦር እና በህይወታቸው በስነ ጽሁፋዊ አበርክቷቸው ዙሪያ ስንዋይ የቆየነው ጨዋታ ይህን ይመስላል። ደራሲ ገስጥ ተጫኔ በ1973 ዓመተ ምህረት የናቅፋው ደብዳቤ፣ ከዚያ በኋላ ደግሞ እናት ሀገር፣ የፍቅር ቃንዛ፣ የማክዳ ንውዘት፣ የማዋይ እምባ፣ የረገፉ ቅጠሎች እና የበቀል ጥላ በተሰኙ ልቦለዶቻቸው እንደገና ደግሞ ነበር ቅጽ 1 ነበር ቅጽ 2 ዶክተር ስሜ ደበላ የሳይንቲስቱን የህይወት ታሪክ በመጻፍ እና የቀድሞ ጦር በሚለው መጻፎቻቸው ይታወቃሉ። በልቦለድ በኢልቦለድ ድርሰቶቻቸው እናቃቸዋለን ማለት ነው። እኔ 12ቱ ነው መሰለኝ የዘረዘርኩት። ጀግናው የሚል አለ፣ የተራራው መብረቅ የሚል በጣም ጥሩ የጦር ሜዳ ታሪክ ነው እሱ። የተራራው መብረቅ አዎ፣ አነበብናታ፣ አንብቡት። በጣም ደስ ይላል፣ በጣም ደስ ይላል። እንግዶቻችን ይችን ቀን እንዲያስቡት ማስታወሻ የምንሰጣቸው ይኖራል። ታዳሚውን ወክዬ እንድሰጥ ይፈቀድልኝ ጋሽ ገስጥ። ከዛ በፊት ይቅርታ፣ ከዛ በፊት ከእንትን በውጪ ማለት ነው ሪከርድ የሚባለው ነው። በእውነቱ ቅድም ኃይለ መለኮት ተናግሮታል። እኔ ስጽፍ እንጂ ስናገር ብዙ አላስደስትም እና ንግግሬ ሳይስባ የማይስብ ንግግሬን እያደመጣችሁ በትዕግስት እዚህ በመቆየታችሁ እግዚአብሔር ያክብርልኝ። አመሰግናለሁ። እኛም እድለኞች ነን። እንዲህ የሚጽፉልን ሰዎች አግኝተን ስንጠይቃቸው ውስጣቸው ያለውን ሀሳብ ስናወጣ ደስ ይለናል። ለኔ ነው። እናመሰግናለን። በጣም አመሰግናለሁ።